ለቃለ መጠይቁ ፈቃደኛ ሆነ እዚህ ስለተገኘ እጅግ አድርጌ አመሰግናለሁ። ጥያቄያችንን ለመጀመር ያህል በ2018 የውድድር ዘመን እንግዲህ በሲዳማ ቡና እግር ኳስ ክለብ ውስጥ ከፍተኛ ጎል አግቢ ሆነህ እየመራህ ትገኛለህ። በቡድኑ ውጤታማ ጉዞ ውስጥም የራስህን የሆነ ደማቅ አሻራ እያሳረፍክ ትገኛለህ። በአጠቃላይ ድንቅ በሚባል ጊዜን እያሳለፍክ ትገኛለህ። የዚህ ስኬት ምስጢር ምንድን ነው? ያው እንግዲህ እንዳልከውም ዘንድሮ 2018 እንደ ክለብም እንደ ግልም አሪፍ ጊዜ እያሳለፍን ነው ብዬ ነው የማምነው። ከሞላ ጎደል ጥሩ የሚባል ጉዞ እያደረግን ነው። ነገራቶቹ ገና ቢሆኑም ምክንያቱም ያው ፕሪሚየር ሊጉ ምናልባት 24ኛ ነው 23ኛ ሳምንት ላይ ደርሰናል። 14 ሳምንት ይቀራል። ምናልባት ረዥም ነው መንገዱና ያንን ደግሞ አስጠብቆ ለመሄድ እንደ ግልም እንደ ክለብም ጥሩ እየሰራን ነው። በአጠቃላይ እዚህ ደረጃ በግልም እንደ ክለብ እንድንደርስ የረዳን ነገር ምናልባት አንድ ላይ ሆኖ የቲም ስፒሪቱ ያልሸነፍ ባይነታችን እዚህ ደረጃ አድርሶናል ብዬ ነው የማምነው። ምናልባት ያምናውም ነገር ስላለ ዋንጫ የተነጠቅንበትም ጊዜያት ነበሩ። የዛም ቁጭት ይመስለኛል እና በአጠቃላይ ይህን ይመስላል። ዘንድሮ እንግዲህ ብዙዎች የሚያውቁ አንተ በመስመር ተከላካይ ስፍራ ተጫዋች ሆነ ነው። ዘንድሮ ግን የመስመር አጥቂ ሆነ ነው ጎሎችን እያስቆጠርክ ያለው። ይሄ አጋጣሚ እንዴት ሊፈጠር ቻለ? ፈልገኸው ወይስ በአጋጣሚ? በእርግጥ ከዚህ በፊት መጀመሪያ ኳስ ሲጀምር እውነቱን ለማውራት የመስመር ተጫዋች ነበርኩኝ። 2008 አካባቢ እንደዛ የመስመር አጥቂ የነበርኩት እና ከዛ በኋላ ነው ደቡብ ፖሊስ 2009 10 አካባቢ በምንጫወትበት ሰዓት ኮች ታደሰ ማንቾ አሁን የወልዋሎ አሰልጣኝ እሱ ነበር። አጋጣሚ ከኋላ ፉልባካችን ሰው ሲጎዳብን ለምን ዛሬ እዚህ ቦታ ለምን አትሞክርም? ፉልባኩን ለምን አታየውም? ሰው ስለሌለ እስኪ ሞክርም ስለኝ እኮ ችግር የለውም አልኩት እና ገብቼ አሪፍ ሆንኩኝ መሰለኝ። እንደውም ያዋጣ እዚህ ቦታ ነው ሲለኝ በዛው ቀጠልኩኝ። ለምንድን ነው ይሄን ያነሳሁልህ? ብዙም አዲስ አይደለም ቦታው ለኔ እና ምናልባት ለተወሰኑ ዓመታት ያንን ቦታ ትቼዋለሁ። ያው አልተጫወትኩም፣ ግን ያው ትንሽም ቢሆን እውቀቱ አለኝ እና ለዛ ነው ያልከበደኝ ብዬ ነው የማምነው እና በአጠቃላይ ቆንጆ ነው። እንደ ፉልባክም ጥሩ ፉልባክ መሆን ይችላል ነበር። ኢትዮጵያ ብሔራዊ ቡድንም ያን ቦታ ማስከበር ይችላል። ስለዚህ በፊት የነበረ የአጥቂነት ስሜቱ ነው እዛ ጋር መተህ ጥሩ እንድትሆን ያደረገ ማለት ይቻላል። ልክ ነህ። በእርግጥ የኔ አስተሳሰብ አመለካከት ምንድነው ከፊት የሚጫወት ተጫዋች ምናልባት ወደኋላ ሲመጣ አይቸገርም ብዬ ነው የማምነው። ምክንያቱም ኳስን አቅልሎ የመጫወት ስኪሉ ይኖረዋል ብዬ እውቀቱ ይኖረዋል ብዬ ስለማምን አብዛኛው ጊዜ አይተህ ከሆነ ከፊት የሚጫወቱ ተጫዋች ወደኋላ ስታደርጋቸው ኮንፊደንሳቸውን በጣም ያደገ ነው። ምክንያቱም እዛ ምን ማድረግ እንዳለባቸው ያውቁታል እና ያንን ደግሞ ወደዚህ ሲመጣ ትንሽ የተወሰነ እስኪለምዱ ድረስ ሊያስቸግራቸው ይችላል። ግን በአጠቃላይ ኳስን አቅልሎ የሚጫወት ተጫዋች ወይም ስኪልፉል የሆነ ተጫዋች ወደኋላ ሲመለስ አይከብደውም ብዬ ነው የማምነው። ቅድም ስትነግረኝ እንግዲህ ከመስመር አጥቂነት ወደ ተከላካይነት ስትመጣ አጋጣሚውን ነግረኸኛል። ዘንድሮስ ከመስመር ተከላካይነት ወደ አጥቂነት ስትሄድ አሰልጣኙ እዛ ቦታ ላይ ክፍተት ስለተፈጠረ ነው ወይስ አንተ መጫወት ጥያቄ አቅርበው? በእርግጥ
እውነቱን ለማውራት የመጀመሪያውን ጨዋታ ስናደርግ ትዝ ይለኛል ከወልዋሎ ጋር ነበር ያደረግነው የመክፈቻ ጨዋታ እና በአንዳንድ ጉዳይ የተወሰኑ ልጆቻችን ከቋሚ አሰላለፍ ወጥቶብን ነበርና ያንን ደግሞ ለመተካት ብሎ ነበር አሰልጣኝም ያንን ቦታ እንዲሸፍን ያደረገኝ። በእርግጥ አዲስ አይደለም እሱ ሆሳናም እያለው ሆሳናም አሰልጥኖኛል ኮች ያሬድ እና ያቀኛል። አንዳንዴ መስመርም እጫወት ነበር ሆሳናም እያለው እና ያንን በመረዳት ነው አንድ ልጆቹም ሲጎሉብን፣ ሁለት ደግሞ ያው ብርሃኑ ቦታውንም ስለሚያውቅ ወደዛ ሽፍት ቢያደርግ ይሻላል ብሎ ወደዛ እንትን ያደረገኝና በአጠቃላይ ያንን ለመወጣት ነው በተቻለ አቅም እያደረኩ ነው ብዬ አስባለሁ። ከዚህ በኋላ ወደ ተከላካዩ ትመጣለህ ወይስ በአዲነቱ ትቀጥላለህ? እንግዲህ ያው አንድ ተጫዋች ለአንድ ክለብ ሲፈርም ይሄንን ቦታ ነው ይዤ የምጫወተው፣ ይሄ ከዚህ ቦታ አልነቃነቅም ማለት እንደሌለበት ነው ማምነው እና ምክንያቱም ሲፈርም የትም ቦታ ያጫውተኝ እኔ የመስራት ግዴታ አለብኝ የክለቡ አገልጋይ ስለሆንኩኝ እና ምናልባት ሞር አቅሜን አውጥቼ ማሳይበትን መንገድ በንግግር ምንፈታ ከሆነ እንደዛ ምናልባት ላቀል እችላለሁ እንጂ ከዛ ውጪ አሰልጣኝ አስገባ ቦታ የመጫወት እድሉ ሰፊ ስለሆነ ማለት የፈለገበት ታክቲኩ ይፈጽምልኛል ብሎ የሚያምን ከሆነ የፈለገበት ቦታ ካደረገ እሺ ብሎ የመቀበል ግዴታ ስላለብኝ ያንን ነው እኔም አምኜ አእምሮዬን አሳምኜ እየሄድኩ ያለሁት። ዘንድሮ እንግዲህ ቡድን ውስጥ ከፍተኛ ጎል አስቆጣሪ አንተ ነህ። በዚህ ደረጃ ደርሳለሁ ብለህ ገምተህ አስበህ ነበር? እውነቱን ለማውራት ያው የመጀመሪያ ዓላማ እኔ ክለቡን ውጤታማ ማድረግ ነው። እኔ ጎሌንን አግብቼ አድርጌ ብዬ ሂሳብ የሰራሁበት አመት አይደለም እውነቱን ለማውራት እና ዋናው የተሰለፍኩበት ቦታ ላይ ቲሙን መጥቀም ነው፣ ክለቡን መጥቀም ነው የፈለኩት እና ያ እውነቱን ለማውራት ተሳክቶልኛል ብዬ አስባለሁ ከሞላ ጎደል። ከዚህ በኋላ ደግሞ እያገባ ስትሄድ ደግሞ ያንተም ተነሳሽነት እየጨመረ ይሄዳል። ወደፊት ጎል እየመጣ ሲሄድ የምታስበው የምታቅደው ነገር አለ እንደ ግል እና ያ ደግሞ ጎሎችን እያስቆጠርኩ በሚመጣበት ጊዜ ሌላ ነገር እንዳስብም አድርጎኛልና ብቻ ማስበው ነገር አለ ከጎሉም ባሻገር። ሜዳ ላይ ዘንድሮ ላይ የመቆም ቦታ የመስመር አጥቂ ተጫዋች ብትሆንም ነገር ግን ባለ ተገኙ ክፍተቶች ላይ ሁሉ የመሮጥ የመሄድ የአሸናፊነት ስሜት ከሌሎች አመታቶች በተለየ ሁኔታ ከፍ ያለበት ነገር እንመለከታለን ሜዳ ላይ። ይህ እስከምን የመጣ ነው? በእርግጥ አንድ ተጫዋች እንደ ግል ሀሳብ ስራውን በደንብ ካከበረ እልህኝነቱ አልሸነፍ ባይነቱ ሊኖረው ይችላል ብዬ አስባለሁ ሙያውን ካከበረ። ምክንያቱም ሌላ ሙያ የለውም። ይሄ ነው እንግዲህ እኔ ለምሳሌ ይሄ ነው ሙያዬ እና የመጣበት መንገድ እንዴት ሊሆን ቻለ ካልከኝ ምናልባት እውነቱን ለማውራት ያምናውም እንትን አእምሮ ላይ ተቀርጿል ብዬ አምናለሁ። ከዛ ባሻገር ደግሞ በህይወት ዘመኔ የሆነ ታሪክ ጽፌ ማለፍ ፈልጋለሁ። ዝም ብዬ ይሄን ያለም ተጫወትኩ ማለት ሳይሆን ነገ ሰው ሲጠይቀኝ ወይ ልጆቼ ሲጠይቁኝ ይሄንን አድርጌያለሁ በዚህ አመት እንዲህ አድርጌያለሁ ብዬ ማውራት ታሪክ ሊኖረኝ ይገባል ብዬ አእምሮዬን ስላሳመንኩ ነው፣ አእምሮዬ ስለቀረጽኩ ይሆናል። እስቲ ምናልባት ተያያዥ ጉዳዮች ሊኖሩ ይችላሉ ከሜዳ ውጭ ያሉ ፋክተሮች አንድ ተጫዋች ፐርፎርማንስ ላይ በተለይም ደግሞ ከዚህ ከትዳር ጋር ከልጅ መውለድ ጋር ተያይዞ የሚመጡ ነገሮች የኃላፊነት ስሜትን በመጨመር ረገድ ትልቅ ሚና አላቸው ተብሎ ይታመናል እና አንተ ደግሞ በቅርቡ ጋብቻን መስርተሃል፣ ልጅም አፍርተሃል እና ምን ያህል አግዞሃል አሁን ላለው ወቅታዊ አቋም? በጣም አግዞኛል መሌ ከሚባለው በላይ። ምክንያቱም አንድ ወደ ትዳር ዓለም ስትገባና ልጅ ሲመጣ ምናምን ኃላፊነቱ በዛ ልክ ይጨምራል እና
የኃላፊነት ተጨመረ ማለት ድጋሚ መጀመሪያ መስራት ካለብህ እጥፍ አድርገህ ከፍ አድርገህ መስራት እንዳለብኝ ነው እኔ የማምነው እና ያ ደግሞ ስራዬን በደንብ እንድሰራ ስራዬ ላይ ትኩረት እንዳደርግ በጣም ጠቅሞኛልና ትዳርን ወድጃለሁ። እንኳን አገባሁ ብዬ አስባለሁ በዚህ አጋጣሚ እና ራሴ ላይ እንድሰራ ነው ያደረገኝ። አንድ ሰው የምትኖርለት ሰው ሲኖርህ ነው ያለህን ነገር አውጥተህ ያለ ስስት ጉልበትህን የምትጠቀመው ለዛ ነገር እና በጣም አግዞኛል ብዬ አምናለሁ። እንግዲህ ዘንድሮ ጥሩ አቋም ላይ እንደሆንክ ብዙዎች እየመሰከሩ ነው እየተናገሩ ነው። ነገር ግን በቅርቡ በተካሄደው የኢትዮጵያ ብሔራዊ ቡድን ምርጫ ውስጥ አልተካተትክም። ለምን? ይህ ምን ፈጥሮብሃል? ይህ ጉዳይ እውነቱን ለማውራት ጠብቄ ነበር ካለው ነባራዊ ሁኔታ አንጻር ስታይ ትጠብቃለህ። ተጫዋች የትኛውም ተጫዋች ይጠብቃል ብሔራዊ ቡድን ባገለግል ብሎ ሁሉም ያስባልና ይበልጥ ደግሞ ጥሩ ጊዜ ስታሳልፍ ሞር ትጠብቃለህ ጥሪውንና ይመስለኛል ምናልባት የመጨረሻ አካባቢ ትንሽ ጉዳት ነገር ይዞኝ ነበርና እኔ ያሰብኩት ምናልባት ያ ነገር ተሰምቶ ምናልባት ከዛ እንትን አውጥቶኝ ይሁን ብዬ ይሄ ለራሴ ነው የነገርኩትና አንዳንዴ ለምን አልተመረጥኩም ብቻ ሳይሆን ምናልባት እንደዛ ነገራቶች ሲፈጠሩ ፖዚቲቭ አስተሳሰብ ወደ ራስ ብታመጣ ይሻላል ብዬ አምናለሁና ያው ደግሞ መራጭ እንግዲህ የራሱን አመለካከት አለው። በዚህ ቦታ ላይ ይሻለኛል የሚለውን ሰው ነው የሚመርጠውና ያው በምርጫው አምኜበታለሁ። ያው እቀበላለሁ፣ አከብርለታለሁ። ብቻ ለምን ብመረጥ ይሻለኛል ማለት ብመረጥ እፈልጋለሁ የሚለው ነገር ጥያቄ አለ በውስጥና ያ ነገር ምናልባት ሰውየው ፍላጎት ሰውየው አመለካከት ነው ብዬ አስባለሁ። ሲዳማ ቡና ዘንድሮ እንግዲህ ለ22 ሳምንታት ሊጉን ካናት ሆኖ እየመራ ዘልቋል። ይህ እንዴት ሊሆን ቻለ? ምናልባት ቅድም መጀመሪያ አካባቢ ላነሳል እንደሞከርኩት ያምናው ነገር እኛንም ክለቡንም አጠቃላይ ህዝቡንም ቁጭት ውስጥ አስገብቷል ብዬ ነው ማምነው። ምናልባት የተፈጠረው ነገር ያው እንደተፈጠረ ሆኖ ከዛ በኋላ ደግሞ ህዝቡ ውስጥ የሚመጣ ጥያቄ አለ። በቃ ምናልባት የምንካሰው እኛም ራሳችን አእምሯችንን የምናጸዳው ውስጣችን የቆሰለውን ውስጣችንን የምናጸዳው ከዚህ በኋላ ያለውን ዋንጫዎችን በመውሰድ ነው በሚል አመለካከት ነውና ያ ይመስለኛል ይህን ያህል ጊዜ እንድንሄድ አንደኛ ደረጃ ላይ ይዘን እንድንሄድ ያደረገንና ቁጭትም አለ ፍላጎትም አለ ብዬ አምናለሁ ዘንድሮና አጠቃላይ የክለቡ የበላይ አካላት በደንብ እየረዱ ነው እውነቱን ለማውራት በዚህ አጋጣሚ እነሱን ላመሰግን እወዳለሁ። እንዲሁም ደግሞ ደጋፊውንም ምክንያቱም አዳማና አዲስ አበባ በነበረ ሰዓት ውድድሩ በቀን 2 ጉዞ ነው የሚያደርጉት። ጠዋት ይወጣሉ፣ ማታ ነው የሚመለሱት ደግፈው ማለት ነው። ያ ትንሽ ነገር አይደለም ለእኛ ስንቅ ሆኖናል፣ እዚህ ደረጃ እንድንደርስ ረድቶናልና ይሄ ነገር ይቀጥል ማለት እፈልጋለሁ። በተጨማሪ መልዕክት ማስተላለፍ እፈልጋለሁ። ይሄ ነው አጠቃላይ 22 ሳምንታት በሊግ አናት ላይ ስትቀመጡ የራሱ የሆነ ጫና ይኖረዋል ብዬ አስባለሁ እና ያንን ጫና እንዴት ነበር የምትቋቋሙት? ምን የሚደረግላችሁ ድጋፍ ነበረ? አንተስ እንደግል ያንን ጫና ለመቋቋም የምታደርጋቸው ነገሮች ምንድን ናቸው? ልክ ነህ። እውነቱን ለማውራት ቀላል አይደለም። 20 ምናምን ሳምንታት አንደኝነትን ይዞ መሄድ መጓዝ ትልቅ ስነ ልቦና ይጠይቃል። ምክንያቱም እዛ ቦታ ስትሆን አንድ የራስን ስህተቶችም ሆነ ጥሩ ጎኖችን እያስተካከልክ ከዛ ባሻገር ደግሞ ኋላ ምንም ቢሆን እውነቱን ለማውራት መዋሸት አያስፈልግም። ኋላ የሚመጡ ተቃራኒ ቲሞች ክለቦች አሉ። እነሱም ወደ አንተ በተጠጉ ቁጥር የሚያሰጋ ስጋቶች ይኖራሉና ያንን በመቋቋም ደረጃ ተቋቁመናል ብዬ አስባለሁ። ከዛ ባሻገር ደግሞ
የክለብ ጠባቂዎችም ደግሞ የበለጠ በጣም በቅርበት ሆነው ምን አነሰ ምን ጎደለ እያሉ እየጠየቁ ስለሆነ ያም የበለጠ ስነ ልቦናችን ከፍ እንድናደርግ አድርጎናል። በግል ላልከኝ ደግሞ እግዚአብሔር ይመስገን እኔም ማድረግ የሚገባኝን እያደረኩ ነው ብዬ ነው የማምነው። ስነ ልቦና በእርግጥ ማጠንከር ቀላል አይደለም። በግል ማደርጋቸው ድርጊቶች አሉ። ለምሳሌ መንፈሳዊ ሕይወቴን ማጠንከር፣ ምክንያቱም ያስፈልጋል የሰው ልጅ ነህ እና በመንፈሳዊ ሕይወት የራሴን አጠነክራለሁ። እዚህ ደግሞ በሙያዬ ደግሞ ማሳደግ ያለብኝን ኤክስትራ ስራዎችን እሰራለሁ እና ይሄ ተደምሮ ነው ስነ ልቦናችን አሪፍ ነው። ፕሪሚየር ሊጉ እንግዲህ አሁን ቀሪ 14 ጨዋታዎች አሉትና ሲዳማ ቡና የዘንድሮ የኢትዮጵያ ፕሪሚየር ሊግ ለመጀመሪያ ጊዜ ማንሳት የሚችልበት አቋም ላይ ነው ብሎ መናገር ይቻላል? እውነቱን ለማውራት በእርግጥ 13-14 ጌም ይቀራል። ውድድሩ ገና ነው ብዬ ነው የማምነው። ምናልባት በ14 ጌምና ብዙ ልዩነት ስለሚኖር እንዲህ ነው ማለት ባይቻልም፣ ግን እንደ ክለብ እያሰብን ነው። ያንን ደግሞ ሜዳ ላይ መተግበርም እንዳለብን እናምናለን። በአጠቃላይ ጌሙ ገና ነው። መደምደሙ ላይ አልደረስንም። እውነቱን ለማውራት ትንሽ ይቀረናል። መግፋት አለብን። ገና ነው። ዘንድሮ እያስመዘገባችሁ ላላችሁት ውጤት ተርኒንግ ፖይንቱ መነሻ ጨዋታዎች ወይም ነጥብ ምንድን ነው? የቱ? እውነቱን ለማውራት መጀመሪያ ከ1 እስከ 5 ያደረግናቸው ጌሞች ናቸው ትልቁን ወደፊት እንድንጓዝ ያረዳል። እዚህ መጀመሪያ አይተህ እንደሆነ አስተውለን እንደሆነ እዚህ ነበር የጀመርነው ሊጉን እና ደጋፊያችን ፊት መጫወታችን በጣም ጠቅሞናል። ወደፊት እንድንሄድ ረድቶናል ብዬ ነው የማስበው። የመጀመሪያ አካባቢ የነበሩ ጨዋታዎች ናቸው ወደፊት እንድንመጣ የረዱንና ያ ነው። ዘንድሮ ጠንካራ ተፎካካሪያችን ይሆናል ብላችሁ የምትነጋገሩት ማንን? በእርግጥ ኢትዮጵያ ፕሪሚየር ሊግ አይተህ ከሆነ ይሄ ቀላል ነው ይሄ ከባድ ነው የምትለው አይደለም። ሁሉም ክለቦች በጣም ከባዶች ናቸው እና የየራሳቸው የሆነ ጥንካሬ አላቸው እና ይሄ ቀላል ነው ይሄ ቀላል አይደለም የምትለው ከጌሙ በኋላ ነው፣ ከድሉ በኋላ ነው አንድን ክለብ ትንሽ ቀሎን ነበር የምትለው እና በአጠቃላይ ይሄ ነው የሚባል ነገር የሚፈጥር ልዩነት የለም ብዬ ነው የማስበው። ምናልባት በተጫዋቹ ስኳድ ምናምን ሞር ወደፊት መምጣት የነበራቸው ክለቦች አሉ። እውነቱን ለማውራት ምናልባት እነዚህን ለመጥቀስ ያክል ከኋላ ያሉትን ለምሳሌ መቻል፣ አዳማን ስታይ፣ ሐዋሳም ስታይ፣ አዲስ አዳጊውንም ክለብ አርሰ ነገሌንም ስታይ ቀላል አይደሉም እና እንዲህ ነው ማለት አይቻልም። እውነቱን ለማውራት የትኛው ድል የተለየ ስሜት ፍላጎት ፈጥሮባችኋል? የመቻሉ ጨዋታ ነው ብዬ ነው የማምነው። አዲስ አበባ ላይ የተጫወትነው ጨዋታ ምክንያቱም ተፎካካሪ ቲም በእኛ አመለካከት በሰዓቱ እንትኑ ሲጀምር መቻል ነው እና ከስብስቡ አንጻር ከጥራቱ አንጻር እና ያንን ጨዋታ ማሸነፋችን ነው ለኛ ትልቁ ነገር። እነሱን ከእነሱ ድል መውሰዳችን ያ ነው የበለጠ እንትን እንድናደርግ ይረዳል። አሁን የዋንጫ ፉክክሩ በአብዛኛው ያለው በእናንተና በጎረቤታችሁ ሐዋሳ ከተማ መካከል ነው። ይህስ በእናንተ በተጫዋቾች ዘንድ የፈጠረው የተለየ ስሜት አለ? በእርግጥ አለው ብዬ ነው የማስበው። እንዳልከውም አጠገባችን ያሉት
ጎረቤቶቻችን ለምሳሌ ሐዋሳን ብቻም አይደለም እውነቱን ለማውራት የምንወስድ ካለ አርሰነጌ የለም ከጎናችን ናቸውና ጉዟቸው በጣም አሪፍ ነው። የነሱም ጉዞ የመጡበት መንገድ እየሄዱ ያሉበት መንገድ በጣም አሪፍ ነው። ከዛ ባሻገር ደግሞ ሐዋሳን ስታይ ቅድም ለማንሳት እንደሞከርኩት ሲኒየሮች አሉ፣ በጣም አንጋፋ የሆኑ ተጫዋቾች። ከዛ ባሻገር ደግሞ ከታች የመጡ ታዳጊዎች አሉና ክለቡ አጠቃላይ ስታይ ወደፊት የሚሄድ እንትናቸው በጣም ጉጉታቸው በጣም አይ ነውና እኛም ደግሞ በዛ ልክ እንትናችንን ማሳደግ እንዳለብን ይሰማናል። በአጠቃላይ በተለይ ደግሞ ደርቢ እንደ ደርቢ መሆናችን አንፃር የበለጠ እንድንሰራ ሊጉ ላይ ደግሞ የበለጠ አቅም አውጥተን እንድንጠቀም ያግዙናል ብዬ አስባለሁ። እነሱ አጠገባችን ናቸው። እስኪ ስለ እረፍት አወሳሰድ እና አመጋገብ እናውራ። እንዴት ነው እረፍት አወሳሰድ እና አመጋገብ? ምን የተለየ አመጋገብ አለ? ያው አብዛኛ ጊዜ ደቡብም አይደለን ምግብ ላይ አልታማም። የሚያስፈልገኝን እያንዳንዱ ነገር ይጠቅመኛል ብዬ ማግኘት የምችላቸው ምግቦች ለመውሰድ እጥራለሁ። በተለይ እነዚህ ባህላዊ ነክ የሆኑ ምግቦች በጣም ነው የምወደው። ለምሳሌ ቆጮ በበቆሎ የሚሰራ እያንዳንዱ የተለያየ የምግብ አይነት አለና በዛ ላይ ደግሞ ሐዋሳ ደግሞ አይተህ እንደሆነ የምግብ ችግር የሌለበት ከተማ ነውና በትልቅ ብርም በትንሽ ብርም የትኛውን የምትፈልገውን ነገር ማግኘት ትችላለህ እና እዚህ አካባቢ ልጅ መሆኔ በጣም ጠቅሞኛል። በአመጋገብ ደረጃ ጥሩ ነው። የተቻልኩትና መውሰድ ያለብኝን ነገር ይጠቅመኛል ብዬ የማምነው ነገር ወስዳለሁ። እረፍት እንግዲህ እንዳልከው አንድ ተጫዋች እንግዲህ ስለሰራ ብቻ አይደለም አቅሙን በደንብ ማሳደግ የሚችለው እና በዚህ በአመጋገብ በእረፍት ዙሪያ በደንብ ሲሪየስ መሆን እንዳለብኝ አምናለሁ። እረፍት አወሳሰድም በጣም አሪፍ ነው። አጠቃላይ እንግዲህ ብርሃኑ ስለ ታዳጊነት ዘመንህ እናንሳ። እንግዲህ ተወልደህ ያደግከው ሻሸመኔ አካባቢ ነው። የታወቅከው ደግሞ ሐዋሳ ውስጥ ባሉ የተለያዩ ክለቦች ውስጥ ነው። እንግዲህ ሁሉ ጋርም ተጫውተሃል ብዬ ማለት እችላለሁ። ደቡብ ፖሊስ ተጫውተሃል፣ ሐዋሳ ከተማ ተጫውተሃል፣ አሁን ሲዳማ እየተጫወትክ ነው እና ብዙዎች ከሐዋሳ ጋር ቢያያይዙም የሐዋሳ ልጅ አድርገው ቢቆጥሩ ነገር ግን መነሻክ ሻሸመኔ ነው። ሻሸመኔ ደግሞ አሁን ላይ በርካታ ታላላቅ ተጫዋቾችን እያፈራች ነች። ከተማዋ ምንም እንኳን በፕሪሚየር ሊግ ላይ ተወካይ ባይኖራትም እና ስለ ሻሸመኔ ሲነሳ ደግሞ አብሮ የሚነሳ አንድ አሰልጣኝ አለ። ስለ እሱ አሰልጣኝ እናውራ በአጋጣሚ ነፍሱን ይማረውና። ልክ ነህ። በእርግጥ ምናልባት እዚህ ላይ ማስተካከል የምፈልገው ነገር ሻሸመኔ በእርግጥ ተጫዋች አለው። ያው ውልደቴ ወንዶ ገነት ነው። በእርግጥ ለሻሸመኔ ይቀርባል፣ እዛው ጎረቤት ነን። ሻሸመኔ 2008 አካባቢ ነው በሙከራ ሊያዝ የቻልኩትና ምናልባት አመጣጡን ለማሳወቅ ያክል ሲዳማ ተስፋ ነው የወጣሁት 2006/7 አካባቢ እዛው ተስፋ ሲዳማ ሰራው። ከዛ ወደ ሻሸመኔ ነው ለሙከራ ወደዚያ ያልኩትና ለአጋጣሚ ሆኖ ተሳካልኝ። አንድ ወር ከምናምን ነበር እንደውም ሙከራ አሰልቺ ጊዜ ነበር በሰዓቱ። እንደውም ብራዘር ነበር ታላቅ ወንድሜ እሱ ነበር የሚያግዘኝና ተስፋ ሲቆርጥ በቃ ይሰለቻል። አንድ ወር ከምናምን ለሙከራ ከሻሸመኔ ወደ ወንዶ መመላለሱ ትንሽ አስቸጋሪ ነበርና እሱ ነው እንደውም አቅም ሆነ ልፋበት ችግር የለውም ምናልባት እግዚአብሔር ስራ አይታወቅም ብሎ እና መጨረሻ ላይ እንግዲህ የዛን የነበረው አሰልጣኝ አሁን በህይወት የሉም፣ ኮች ደጀኔ ጫካ ይባላል እና በህይወቴ እንግዲህ እዚህ ደረጃ እንዲደርስ ያረዳኝ እሱ ነው። በአጠቃላይ በጣም ላመሰግነው እወዳለሁ። በህይወት ባይኖርም እንኳን እሱ ነበር በሰዓቱ 2008 ላይ በሙከራ በሚያዝበት ሰዓት አንደኛ አሰልጣኝ እሱ ስለነበር ልጅ ነበርኩኝ በሰዓቱ ነው የወጣሁት። ልጅነቴ ሳይዘው ችሎታዬን አምኖ እድሜው ገና ነው ሳይል
ነገ የምደርስበትን መንገድ ስላወቀ ነው መሰለኝ አምኖኝ እዚህ ደረጃ እንድደርስ ያደረገኝ እሱ ነው። እና ሻሸመኔ በዚህ ሁኔታ ነው የተዋወቁት ከሻሸመኔ ህዝብ ጋር እና ይህን ይመስላል። እስኪ እንግዲህ አሁን ላይ በተለያዩ ቦታዎች ላይ ትጫወታለህ። ዘመናዊ እግር ኳስ ደግሞ ይህን ይፈልጋል እና በተለያዩ ቦታ ላይ መጫወት የሚችሉ ተጫዋቾችን ይፈልጋል እና ሌሎቹ ወጣት ተጫዋቾች ያንተን አርአያ እንዲከተሉ ምን ትመክራለህ? በመጀመሪያ የምመክረው ነገር ከታች የሚመጡ ልጆች ስራቸውን በደንብ አጥብቀው ቢወዱት መውደድ አለባቸው ብዬ ነው ማለት። አንድን ሙያ ስትወድ ነው የበለጠ አቅምን አውጥተህ ለዛ ለምትወደው ሙያ መስዋዕት የምታደርገው እና የመጀመሪያው ሙያቸውን ቢወዱ፣ ከዛ ባሻገር ደግሞ በየትኛውም አጋጣሚ ቦታ ሽፍት አሰልጣኝ ቦታ ሽፍት ሊያደርጋቸው ይችላል። በረኛም ሊሆን ይችላል። ምክንያቱም ተከላካይ የሆነ ስትራይከር ሊሆን ስለሚችል ሁሌም በተጠንቀቅና በተለይ ደግሞ ማሳወቅ ፈልገው ሁሉንም ቦታ እዛ ቦታ ለሁሉንም ባይጫወቱም በአእምሯቸው ሲጫወቱ ኳስን ሲጫወቱ የእያንዳንዱን ቦታ መረዳት ቢችሉ ብዬ አምናለሁ። የሚያደርጉ የተሻለ ቦታ ይደርሳሉ ብዬ አስባለሁ። አይከብዳቸውም። እስኪ ዛሬ ላይ ስለ መድረስ ስናወራ ስለ ወንድምህ በተደጋጋሚ ጊዜ ትነግረኛለህ እና ምንድነው ወንድምህ በአንተ ህይወት ውስጥ ያደረገልህ አስተዋጽኦ? በአጠቃላይ ቤተሰቦች ከስፖርት ጋር የነበራቸው ግንኙነት እንዴት ነው? ስለ ወንድሜ እንግዲህ እንዳነሳው እንደነገርኩ ከዚህ በፊትም የቤቱ ታላቅ ወንድም ነው። ኳስ ወዳጅ ነበር። እሱም ተጫዋች ነበር እና እንዳሰበው በርቀት መሄድ አልቻለም። ይሄ ሊሆን የቻለው አጋጣሚ እንግዲህ አባቴ ነጋዴ ነበርና በንግዱ ዓለም እያለ ስራው ፌል ሲያደርግበት ታላቅ ከመሆኑ አንፃር እሱ ላይ ወደቀን ማለት ነው። የቤተሰብ ኃላፊነት እሱ ላይ እንትን አለ። በሰዓቱ ወደ ክብረ መንግስት የሚባል ብሔራዊ ሊግ ነበር መሰለኝ ባልሳሳት፣ እዛ ሁላ ተመርጦ ሄዶ 1-2 ቀን ቆይቶ በቃ አልቻለም። ምክንያቱም እሱ ነው ማኔጅ የሚያደርገው ፋዘር ቀጥሎና እነዚህ ልጆች በቃ ግዴታን ሰው ያስፈልጋቸዋል ብሎ ስራውን መስዋዕት አድርጎ ነበር የተመለሰው። እና ምን ልል ፈልጌ ነው፣ ስለሱ አውርቼ አልጠግብም እውነቱን ለማውራት የእሱን ህይወት ነው እየኖርኩ ማለት ነው ይቻላል። እንግዲህ ለዛም ነው አብዛኛ ጊዜ ስለሱ አውርቼ ማልጠግበው። ለአንተም እንዳወራሁ እንዳጫወት ሌላውም እንደዛ ስለ ወንድሜ። አሁን በምን ሁኔታ ላይ ይገኛል ወንድምህ? አንተስ እዚህ ደረጃ ከደረስክ በኋላ ምን አድርጋል? የእሱን አርአያ እንግዲህ እሱ ለቤተሰቡ ሁሉ ራሱ መስዋዕት አድርጓል። ቤተሰቡን መርቷል። እናንተን አሳድጎ እንግዲህ ለወግ ለማድረግ አብቅቷል እና አንተ ደግሞ የእሱን ውለታ ከመክፈል አኳያ ምን አድርጋል? እውነቱን ለማውራት ይህን ያህል አድርጌያለሁ እንዲህ አድርጌላታለሁ የሚል ነገር የለም። በእርግጥ እሱም የራሱ የሆነ ስራ አለው። የኔን እጅ የሚጠብቅ አይነት አይደለም። ግን ይገባኛል ጥያቄ። ለዛ ውለታ ምን አድርገህለታል ካልከኝ ምንም አላደረኩለትም ከማመስገን ውጪ ከምስጋና ውጪ። ገዛ ላይ ችግር አለ ማለት ምናልባት ወደፊት እንግዲህ ማደርገው የራስ የሆነ እቅድ ስላለኝ እሱ ወደፊት የሚፈታ ይሆናል፣ መመልስለት ይሆናል። አጠቃላይ ብቻ ትልቅ ነገር አድርጎልኛል ለቤተሰባችን ለኛ። እሱም የራሱን ህይወት መስርቷል። የልጅ አባት ነው እና እንደዛ አይነት ሁኔታ እድሜና ጤና ነው የምመኘው። የመጨረሻ ጥያቄ ላድርግልህ። ጎሎች ካስቆጠርክ በኋላ ብዙ ጊዜ አክሮባቶች ትሰራለህ እና የምን ልምድ ነው? ያው እንግዲህ ይሄ ነገር በልጅነቴ ነበረ። አጋጣሚ ሰፈር ትምህርት ቤት እንለማመዳለን እና ያ ነገር ነው እያደገ እንግዲህ አንዳንዴ ጎል ሳገባ እንዲሆን ያደረገኝና ያ አንዳንዴ ስታገባ ውስጥ የሚሰማ ነገር ማንጸባረቅ ትወዳለና
ምናልባት ይሄ ነገር አልጠፋብኝም ለማለት ነው መሰለኝ ሊያሳዩት በወቅቱ እንደዚህም አለ ነው። እንደዚህም አለ ነው እና ብቻ ልጅነት የለመድኩት እንትን ነው ድርጊት ነው። ለሲዳማ አመራሮችና ደጋፊዎች ምን መልእክት ታስተላልፋለህ? ምንስ ቃል ትገባለህ? በመጀመሪያ እንግዲህ ለሲዳማ ክለብ ለበላይ አካላት ማስተላለፍ የሚፈልገው ነገር የመጀመሪያው ምስጋና ነው። እንደ ተጫዋች እንደ ካፕቴን በጣም ለፍተዋል እዚህ ደረጃ ላይ እንድንደርስ። እውነቱን ለማውራት የራሳቸውም ስራ እያለ ተደራቢ ይህንን የክለቡን ኃላፊነት ወስደው ቀን በቀን ነው የሚመጡት እኛ ጋር እንደ ጓደኛ ነው። አንዳንዴ እንደውም እንደ ቡድን እነዚህ ሰዎች ቡድን መሪ ሆኖ እንዲህ አይነት ነገር ማለት አይነት ነገር እና በዚህ ልክ ነው እየረዱን እያገዙን ያሉት እና ምስጋና ይገባቸዋል። ደጋፊውን ደግሞ ስታነሳ ደግሞ ደጋፊው እንግዲህ አብዛኛው ጊዜ አይተህ ከሆነ ሲዳማ ቡና 1-3 1-4 ቶፕ ውስጥ የሚኖር ነው ሁሌም በየአመቱ እና ለዚህ ደጋፊ ደግሞ ይሄ ብቻ አይበቃውም። የተሻለ ነገር የሚመኘው የሚፈልገውን ዋንጫ ይገባዋል ብዬ ስለማስብ ለዚህ ህዝብ እንደ እግዚአብሔር ፍቃድ ምናልባት ለክለቡም አካል ቃል ምገባላቸው እግዚአብሔር ያሳካል ብዬም ስለማመን የተመኙትን ዋንጫ ባበረክትላቸው ብንሰጣቸው ብዬ አምናለሁ እና ይሄ ይሆናል ብዬ አስባለሁ። ከሲዳማ ቡድን ደጋፊዎች ደስ የሚል መዝሙር የቱን ሲዘምሩ ያነሳሳል? እውነቱን ለማውራት የሚያነሳሳው ሮሪ ሲዳማ ሲሉ ደስ የሚል ስሜት አለው። ሮሪ ሲዳማ ሲሉ ያው ደስ የሚል ቫይብ አለውና ያ ነገር ያነሳሳናል። ሜዳው ስንሰማ ክለቡን መዝሙር ስንሰማ ደስ የሚል ስሜት አለ። ስለዚህ ሮሪ ሲዳማ እያላችሁ ሁሌም ጨፍሩ። በጣም ነው አመሰግናለሁ ለነበረን ቆይታ። እኔም አመሰግናለሁ።